በጥናት ወቅት ድካምና እንቅልፍ ይጫጫኑታል? መፍትሄው ተጨማሪ ቡና ሳይሆን በቦርሳው የያዙት ጤናማ ስናክ ሊሆን ይችላል። ዛሬ ደግሞ በድጋሚ በሌላ ቪዲዮ ተገናኝተናል። ወደ ቫይታል ጉርሻ እንኳን በደህና መጣችሁ። ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናሉ አዲስ ሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ተማሪ ስንሆን ትልቁ ሀብታችን አይምሯችን ነው። ከፍተኛ ስኳር ያላቸው ምግቦች ለጥቂት ደቂቃ ብቻ ሀይ ያደርጉንና ልክ ማጥናት ስንጀምር ክራሽ ያደርጉናል። ያኔ ነው ትኩረት የምናጣው፣ ጭንቅላታችን የሚዝለውና ግቢ ውስጥ የምናየው ተማሪ ሁሉ የሚረብሸን። ይህን የሮለር ኮስተር ማቆም አለብን። ጤናማ ስናክ ማለት ውድ ነገር ማለት ነው አይደለም። እንዲሁም ለኪሳችንም የሚስማሙ አማራጮች እጃችን ላይ አሉ። እስቲ እነዚህን ቀላልና ርካሽ አማራጮች ቆሎና አተር። በካምፓስ ደጃፍ ላይ በትንሽ ሳንቲም የሚገኝ ሱፐር ፉድ ነው። ፕሮቲን ስላለው ሆዳችን ቶሎ አይራብም። አይምሯችሁም ረጅም ሰዓት በትኩረት እንዲሰራ ይረዳል። ሌላው ለውዝ ነው። የተማሪዎች ምግብ ይባላል። ለትውስታና ለንቃት የሚረዱ ቅባቶች አሉት። በቦርሳችሁ ትንሽ ለውዝ መያዝ ኢነርጂ ድሪንክን ከመጠጣት በላይ ይረዳል። በፖታሺየም የበለጸገ ስለሆነ ጭንቀትን ይቀንሳል። ፈተና ከመግባታችን በፊት አንድ ቡን ብንበላ ይመከራል። ውሃ። ቡናና ሻይ ላይ ብቻ አታተኩሩ። ጭንቅላታችሁ ሲደክም መጀመሪያ ውሃ ጠጡ። ድካማችሁ የውሃ ጥም ሊሆን ይችላል። እነዚህ ለማድረግ ከፍተኛ ወጪ አይጠበቅቦትም። ጠዋት ከዶርም ስትወጡ ኪሳችሁ ውስጥ ወይም ቦርሳችሁ ውስጥ ቆሎ ወይም ፍራፍሬ መያዝን ልመዱ። ይህ ካፍቴሪያ ሄዳችሁ ጤናማ ያልሆነ ነገር የመግዛት እድላችሁን ይቀንሳል። የካምፓስ ህይወት ከባድ ነው፣ ግን በአመጋገባችን ቀላል ልናደርገው እንችላለን። ጤናማ መክሰስ ማለት የተሻለ ትኩረት፣ የተሻለ ስሜት እና የተሻለ ውጤት ማለት ነው። ስለዚህ በሚቀጥለው ጊዜ ስታጠኑ የምትመገቡትን ስናክ በጥንቃቄ ምረጡ። ለሰውነታችሁም ለአይምሯችሁም ታመኑ። መልካም የጥናት ጊዜ